አሁን ስለ ጫት ሁሌ ምሳሌ ስናነሳ ምን እንላለን? ገንዘቡንም ቢሆን ያወጣው ሰው ለማይረባ ነገር ከተጠቀመበት ያስጠይቀዋል እንላለን አይደል? በዚህ ዘመን ጫት ሳይሆን ቻት ከሴት ጋር መጻጻፍ፣ ብልግና ፊልም ገብቶ ማየት፣ ይሄ ደግሞ ይበልጥ ከጫት በላይ ያስጠይቃል። ጫት ቃሚዎች ልባቸውን የሚያውር ሌላ ነገራቸው የሚነካኮ የለም። ያው እድሜያቸው ይጠፋል፣ ይበላሻሉ። ቀስ አርጎ በረጅም ጉዞ ህይወታቸው ይበላሻል። የብልግና ፊልም ብዙ ዓመት አይፈጅም፣ ዛሬውኑ ያኮላሻል። አንድ ዶክመንተሪ ገብቼ እያየሁ እኔ እየገባሁ ያለው እንዲህ አይነት ነገር ጉዳቱን ለሰው ለመምከር የእንደዚህ ብልግና ፊልም የማየት አደጋው ምንድነው ብዬ ጻፍኩኝ። አንዱ ወጣት እያለቀሰ እንባውን እያፈሰሰ የፈረንጅ ልጅ ነው። በ25 ዓመቴ ያለ ብልቴ እምቢ ያለኛል። ዶክመንተሪውን የሰራው ሰውዬ ምን ይላል? ይሄ እኮ ወንዶች ላይ ከ60 ዓመት ከምናምን በላይ ነበር መምጣት የነበረበት፣ እንዴት መጣ ይላል። አሁን መልሱን እኛ እንመልሳለን፣ እነሱ አይመልሱ። የባሪያዎች ልብ በማንጣት ነው ያለው አሉ ነብዩ ሰለላሁ ዐለይሂ ወሰለም። በአላህ አይደለም መልካም ሰው ስትሆን ልብህን በመልካም ነገር ላይ ያቆማታል። ወከዛሊከ አካላቶቻችንም መገናኛ አካል በለው የመሳሰለው በለው መቼ ነው የሚጠነክሩልንና በአግባቡ የሚጠበቅባቸውን ስራ የሚሰሩት? አንድ ከእንዲህ አይነት ቆሻሻ ነገሮች ሲራቅ፣ ሁለት ከዝሙት ሲራቅ፣ ሶስት ከእንዲህ አይነት መጥፎ ወሬ ሲራቅ። ሌትም ቀንም ግን ይሄን መጥፎ ነገር ሁል ጊዜ የሚያዩ ልጆች አሉ። ስልካቸው ሲበላሽ ስልካቸውን ለመስጠት አሰሪ ቤት ማለት ነው ዳውንሎድ ስለሚያደርጉበት በደንብ ያሱ በያ የሆነ የሰው ስልክ አምጥቼ ነበርና እስቲ ይሁንም እኔ እንጃ እስቲ ስራላቸው። ስልኩ የማን ነው? ስልኩ የማን ነው? የራሱ ነው። ወንጀሉ የተመዘገበው በማን ነው? በራሱ ነው። የሰው ይላል። ሶስተኛ ደግሞ ምን ተመዘገበበት? ውሸት። የራሱን ስልክ የሰው ስልክ ማለት ይሄው ሐዲሱ ምን ይላል? ወንጀል ማለት ሰዎች እንዳያውቁብህ የምትፈልገው ይሄ ስልክ ያንተ ነው? አዎ አህመድ ወንካ ልደውልበት አልከኝ አይደል? ደውልልህ። አንዳንድ ሰዎች አንዴ ስልክን ስትላቸው ቆይ አንዴ ይሉህና ከዚህ ወደ ጥግ ዞሮ የሚደላልቱት ነገር አለ የለም? አለ የለም? ወላሂ ባልና ሚስት በተለያየ ፓተርን ቆይ ከባልና ከሚስት የበለጠ ቀርበት አለ ወይ? ወይዘሮ ሚስት ባሏን እስቲ ስልክህን ስጠኝ ብትለው ቆይ አንዴ አንድ መመልሳት መልስ አለ ምናምን ነገር ትልና ምኢልና ነካ ያደርገዋል። ሚደልታቸውን እየደለተ ቴሌግራሙን በሌላ ፓተርን ከዘጋው፣ ዋትሳፑን በሌላ ፓተርን ከዘጋው፣ ኢሞውን በሌላ ፓተርን ከዘጋው ይሄ ሰው ምኑን ሰው ነው? እዛ ውስጥ ምን ስላለ ነው በእንዲህ አይነት በሌላ ፓተርን የሚዘጋው? ሴቷም በጣም በሚያሳዝን ሁኔታ ትዳር ማለት ትዳር ማለት ትልቅ የተከበረ ቤት ነው አይደለም? እንደው ባልሽን አታክብሪ፣ አላህን አትፈሪ፣ ትጻጻፋለች ከወንድ ጋር። አሁን የሌላ ሰው ሆናለች። አንተ እኮ ያኔ በቃ መወሰን ስላቃተህ እንጂ ልቤ እኮ አንተ ጋር ነው ምናምን ትለዋለች። አጅሬ አክተር ደግሞ እንትን ይመስለዋል። በቃ እሷ እንኳን ሞኝ ብትሆን ወንድሙን አሁን እሱ ምን ማድረግ ነው የነበረበት? ወንድሙን እየጎዳው ነው አይደለም? እሷ ጅል እንኳን ብትሆን አይገርምም? አይ ፎንቃኩ ስታውን እንደገባላ አልለቀቃትም እኮ አያ ያቺ እንትና ሚስት እኮ አሁን ማያ ላ ሐውለ ወላ ቁወተ ኢላ ቢላህ። በጣም እኛ እኮ ገና ስጋችንና እድሜያችንና ቁመታችን እንጂ ያደገው ብዙዎቻችን በቁርአንና በሐዲስ ትክክለኛ እድገት ይገባናል። አላህ ካደጉት ያደርጋል። እንዴት አንተ የወንድምህን ሚስት ታወራለህ? እኮ የነውሮች ሁሉ ነውር ነው ወላሂ። ኪስ ማውለቅ ወንጀል ነው። ይሄ ግን የሰው ልብ ማውለቅ ደግሞ የወንጀሎች ሁሉ ወንጀል ነው። ነብዩ ምን አሉ ሰለላሁ ዐለይሂ ወሰለም? አሁንም ደግመዋለሁ። ነብዩ ምን አሉ ሰለላሁ ዐለይሂ ወሰለም? አሁንም ደግመዋለሁ። ነብዩ ምን አሉ ሰለላሁ ዐለይሂ ወሰለም? የሰው ሚስትን ያስኮበለለ ሰው ከኛ አይደለም አሉ። ከነብዩ ሙሐመድ ሰለላሁ ዐለይሂ ወሰለም ካልሆን ከማን መሆን እንፈልጋለን? የሰው ሚስት አቆላምጦ መጥራት አይቻልም። ወዬ ምናምን እያሉ በቃ የሰው ሚስት የሰው ነው፣ የሰው ልጅም የሰው ነው። የሰው ሚስት ማየት አይቻልም። አሁን እኮ
የአንዳችን ሐቅ በሌላችን ላይ ያለው ምን እንደሆነ ስለማናቅ እየጣስ ነው አይደለም። እንዲህ ጎትተህ የሰው ሚስት ልትስም፣ ይሄማ ከባድ ወንጀል ነው። ከባድ